ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ያው እንግዲህ ብዙ ጊዜ ጠፍቼ ነበረ። አሁን ወደ እናንተ በአዳዲስ ቪዲዮ እመጣለሁ። እናንተም ቤቱን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። ውድ ቤተሰቦቼ ዛሬ እንግዲህ በቀብራራው ቤት ቪዲዮ እየተጠበቀ ነበር። ነገር ግን እኛ ተመልካች እንደጠበቅ ነው አይደለም የሆነው። ቀብራራው ዛሬ እንግዲህ ጠዋት ተነስቶ የት እንደሄደ የት እንደዋለ የምናውቀው ነገር የለም። ለጓደኞቹ ደውለን ስንጠይቅ እነሱ ጋር እንደሌለ ነው ያሳወቁን ሲል እንግዲህ አብሮ የሚኖረው ጓደኛቸው ለተመልካች ያሳውቋል ማለት ነው። ውድ ቤተሰብ እንግዲህ ብዙ ሰው ተወዛግቧል። ምን ሆኖ ነው? እንዴት ይሄ ነገር አይቆምም አይበቃም ወይ በሚል እንግዲህ ሁሉንም እያወዛገበ እያከራከረ የሚገኝ ነገር ነው ሰሞኑን እየሰሩት ባለው ስራ ማለት ነው። ነገር ግን እኔ አንድ ነገር ተረድቻለሁ ማለት ታውቃላችሁ፣ ብሩኬ ብዙ ጊዜ ከማውራት ይልቅ መተግበርን የሚወድ ልጅ ነው ማለት በተግባር የሆነ ነገር በተግባር አድርጎ ማሳየት የሚፈልግ አይነት ልጅ ነው እና ምናልባት ታስታውሱ ከሆነ ከዚህ በፊት ቀለበት ሲያደርግላት ምናልባት ከ3 ሳምንት ምናምን በፊት ማለት ነው ከአንድ ወር በኋላ ከባድ ሰፕራይዝ አለሽ፣ በጣም ትልቅ ሰፕራይዝ አለሽ ብሏታል። ያን ነገር እያስተካከለ ይመስለኛል። እኔ ለምን እንደው ታውቃላችሁ ቅመሟ የት ሄድክ የት ወጣህ ምናምን ብላ እንትን እንዳትለው ማለት ያን ነገር እንግዲህ ሰፕራይዝ ከሆነ ድረስ እሷ ማወቅ የለባትም ብዬ ነው የማስበው። እና እንደ ልቡ እንዲወጣ እንዲገባ በዚህ ነገር አዘናግቶ ስራውን እየሰራ ይመስለኛል፣ እኔ እንደገመትኩት አሁን ላይ ማለት ነው። ምክንያቱም እንደምታውቁት ፕራንክ ቢሆን 1 ቀን ምናምን የሚበቃ ነገር ነው ወይ 2 ቀን። ነገር ግን እሱ እየቀጠለበት ነው የሚገኘው። እንደኔ እንግዲህ እንደተረዳሁት ያንን ነገር እያስተካከለ ነው የሚመስለኝ። 1 ወር እንግዲህ ያው ከገና በኋላ የሆነ ትልቅ ሰርፕራይዝ እንደሚጠብቃት ሁላችንም በጉጉት እየጠበቅን ነው የምንገኘው። ያን ነገር ደግሞ እሷ እንዳታውቅበት በዚህ ነገር ውዝግብግብ አድርጎ እሱ ስራውን እየሰራ ይመስለኛል፣ እንደኔ ማለት ነው። እንግዲህ የኔን ሀሳብ የምትደግፉ ካላችሁ ልክ ነሽ እንደዚህ ሊሆን ይችላል የምትሉ ካላችሁ ኮሜንት ላይ አሳውቁኝ። እኔ ያንን ነው የገመትኩትኝ እንጂ በዚህ ልክ እንግዲህ 3 ቀን 4 ቀን 5 ቀን የፈጀ እንትን አይሄድም። ነገር ግን በዚህ መሀል ያው በቃ ቅመሜ እንዳታቅበት በዚህ ውዝግብግብ አድርጎ እሱ ደግሞ ስራውን እየሰራ ነው። ያው በተግባር የሚያሳየን ይሆናል። ብዙ ጊዜም በተግባር ነው እያሳየን ያለው እና ያው በጣም በጉጉት እየጠበቅ ነው ያለ ነው። በጣም ብዙ ሰው ምን ይሆን በቃ አለ አይደለ ሽማግሌ ሊላክ ነው፣ መኪና ሊገዛ ነው፣ ቤት ሊገዛ ነው፣ ቀለበት ሊያስርላት ነው የሚባል በጣም ብዙ እንትን አለ ግምት አለ ማለት ነው። እና ከነዛ ውስጥ አንዱ ነው። ምን አለፋችሁ ቀለበት በነገራችን ላይ አድርገዋል። ሚዲያ ላይ ይፋ አልወጣም። ቪዲዮ ወደ ሚዲያ ለተመልካች ተደራሽ አልተደረገም። ያ ደግሞ የራሳቸው ምክንያት ይኖራል ብዬ አስባለሁ። አይታችሁ ከሆነ ከዚህ በፊት ሀይሚ ድርብ ቀለበት 2 ቀለበት ነው አስራም የነበረው ለ1 ሳምንት ያክል ምናምን አስራ ነበረ። ግን ያው የሰው ጥያቄ ሲያጨናንቃት ቀለበቱን ለማውለቅ ተገዳለች ማለት ነው። ቀለበቱን አውልቃለች እንጂ የትዳር ቀለበት 2 ድርብ ቀለበት አስራ ነበረ። ብዙ ጥያቄዎችም እየቀረቡ ነበረ፣ ብዙ ነገር ነበረ። ያን ነገር ማለት ያው ቪዲዮ ስላልተለቀቀ ተመልካች ጋር ስላልደረሰ ያን ነገር ለማርገብ ይመስለኛል እንግዲህ ቀለበቱን ያወጣችው እንጂ እኛ ተመልካች ወይም ደግሞ የጨረቃ ፋሚሊ ወይም ሚዲያ ላይ ያልደረሰ ነገር ግን ተቀርጾ የተቀመጠ ወደ እኛ ብዙ የማናውቃቸው ነገሮች አሉ። እሱም ደግሞ በጊዜው በሰዓቱ ማሳወቅ በሚፈልጉበት ሰዓት ያሳውቃሉ ብዬ አስባለሁ። የራሳቸው ምክንያት ቢኖራቸው ነው። ያው ቅደም ተከተሉን ጠብቀው ይለቁታል ብዬ አስባለሁ የሆነ ጊዜ ላይ እና አሁንም ቢሆን ቀብራራው ስራውን እየሰራ ነው። ለማየት ያብቃችሁ። የምሬ ነው የምላችሁ። እሱ ስራውን እየሰራ ነው። ተመልካችንም ሆነ እዛ ጋር ካጠገቡ ያሉትን ጓደኞቹን እያወዘጋገበ፣ ነገር ግን እሱ ማስተካከል መጨረስ ያለበት ብዙ ነገር አለ። ያን ነገር እያስተካከለ ነው። እንደምታዩት ከሆነ ብዙ ጊዜ የለም ቤት ነው ማለት የለም ሲሉ ነው የምሰሙት። የለም ሞቷል መሰለኝ ምናምን እንደዚህ ነው የሚሉት እና እሱ እንግዲህ ላሽ እያለ ብቻውን እየወጣ ያው ጉዳዩን እያስተካከለ ነው በእርግጠኝነት እና የምታዩት ይሆናል። እንግዲህ 1 ወር የተባለውም እያለቀ እየተገባደደ ነው። ምናልባት እንግዲህ ከጾሙ በኋላ አዳዲስ ነገሮችን የምናይ ይሆናል። ይሄ ደግሞ ለተመልካችም ለእሷም ቃል የገባው ነው ማለት ነው። ትልቅ ሰርፕራይዝ እንደሚጠብቃት ቃል ገብቷል። ያን ቃሉን ደግሞ
መቼም ዝም ብሎ ነገሮች አይስተካከሉማ። ራሱ የሆነ ብዙ መስዋዕት ከፍሎ የሚያስተካክላቸው ነገሮች ሊሆኑ ይችላሉ ብዬ ነው የማስበው። ስለዚህ ያንን በጉጉት እንጠብቃለን እኛም። እናንተም አትወዘጋገቡ። እኔ ያሰብኩት ይሄንን ነው በራሴ ማለት ነው። ልክ እንደኔ አይነት ሀሳብ ያላችሁ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ እንጂ ሌላ ነገር ኑሮ አይደለም። በእርግጥ ብዙ ሰው ቢበቃችሁስ ምናምን እያለ እየጻፈ ነው ኮሜንት ላይ። ነገር ግን ስራውን ካልጨረሰ አይበቃም ማለት ነው። እያወዘጋገበ እሱ ስራውን መጨረስ ስላለበት ነው። ያው የሚያሰለች ነገር አለ ብዬ አላስብም። ሰሞኑን የነበሩት በተለይ እያዝናኑን ነበረ፣ ያስቁም ነበረ ማለት ነው። ምናልባት ከዚህ በኋላ ያለውን ባላቅም ደስ የሚሉ ቪዲዮዎች ነበሩ እና ውድ ቤተሰቦቼ በቃ ይሄን ይመስላል። እናንተም እንግዲህ የራሳችሁን ሀሳብ አስተያየት፣ የራሳችሁን ግምት መስጠት ትችላላችሁ። ከዛ በተረፈ እንግዲህ አዳዲስ ነገሮችን ከነሱ እንጠብቃለን። ፈጣሪ ደግሞ እዚህ አድርሷቸዋል። የሚቀጥለውን ደግሞ እግዚአብሔር መጨረሻቸውን እንዲያሳምረው በትዳር በልጅ ተባርከው በቃ የእነሱን መጨረሻ የማየት ሁላችንም ጉጉት ነበረን። እግዚአብሔር ይመስገን ጥሩ መንገድ ይዘዋል። እግዚአብሔር ደግሞ መጨረሻቸውን ያሳምረው። ማለት ጓደኛም ሆነ ማንም ሆነ በመካከላቸው ገብቶ ነገሮችን እንዳያበላሽባቸው ፈጣሪ ይጠብቃቸው። አንዳንዴ ጓደኛም ሲበዛ ጥሩ አይደለም እና ብቻ በመካከላቸው ማንም ባይገባ ደስ ይለኛል። ራሳቸው ነገሮችን ቢያስተካክሉ ቢፈቱ ምናምን ነገር እና ይህን ይመስላል። እንግዲህ እንጠብቃለን በጉጉት። ያው ዞሮ ዞሮ ዛሬ በእነሱ ቤት የምትጠብቁ ካላችሁ ዛሬ በእነሱ ቤት ምንም አይነት ነገር እንደማይለቀቅ ላሳውቃችሁ እፈልጋለሁ። ምክንያቱም በጓደኞቻቸው ቤት ስለተለቀቀ ያው ቀብራራው የለም ዛሬ። ቅመምዬ ደግሞ በጓደኛው ቤት መታለች አብራ ማለት ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። መልካም ጊዜ ይሆንላችሁ።